ሃሌሉያ ኢየሱስ ጌታ ነው። ደስ ያለው እስቲ እልልታ ምስጋና ለአምላኩ ያስገባል። ሃሌሉያ የሚደንቅ ነው። ደስ ብሎኛል። አሜን ሃሌሉያ። ደግሞ ለመልእክቴ ተመቸኝ። ኢየሱስ ጌታ ነው። መጽሐፍ ሲናገር አንድ ክፍል ላይ እንዲህ ይላል፣ ድል በመንሳት የሚያዞረን የእውቀቱን ሽታ የሚገልጥልን። ሃሌሉያ ታውቃላችሁ፣ መጽሐፍ ሲናገር እንዲህ ይላል፣ ስለ ኃይሉ ታላቅነት ይሄን የከበረ መዝገብ በእኛ ውስጥ አኖረ ይላል። አሜን ነው ወይ? የሆነ የከበረ መዝገብ አንቺ ውስጥ አለ። የሆነ የከበረ መዝገብ አንተ ውስጥ አለ። ሃሌሉያ። ስለዚህ ብታንቀላፋም የሚቀሰቅስ ጌታ አለ። በቃ እንደከመን ብትልም ከእንቅልፍ የሚያነሳ ጌታ አለ። ኢየሱስ ጌታ ነው። ለዚህም አለኩ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን። ሃሌሉያ። እስቲ ዘማሪዎቹን ጌታ ይባርካችሁ በሉልኝ። በነቢያት መንፈስ ተገልጧል። አሜን። የክርስቶስ መዓዛ እኛ ውስጥ አለ። ጳውሎስ ምን አለ? እናንተ የክርስቶስ መዓዛ ናችሁ፣ እኛ የክርስቶስ መዓዛ ነን። ሃሌሉያ። እኛ ውስጥ ያለው ይኸውላችሁ ብትናገሩም ባትናገሩም የጌታ መሆናችሁ ያስታውቃል። ሃሌሉያ። ራስን ሸፍነ የሆነ ቦታ ብትቀመጥም መንፈሱ ይገልጣል። መንፈስ የሚገልጥ መንፈስ አንተ ውስጥ አለ። ሃሌሉያ ሃሌሉያ። ጌታ ስጸልይ የተናገረኝን ሐሳብ ነው ማካፈላችሁ። በአስቴር መጽሐፍ ላይ መጽሐፍ የያዛችሁ ሰዎች ምዕራፍ 4 ላይ እንሄዳለን። መርዶክዮስና አስቴር ታውቃላችሁ፣ አይሁዳውያን ናቸው። ተማርከው የሄዱ ሰዎች ናቸው። ኢየሱስ ጌታ ነው። አሜን። ምርኮኛ ናቸው እና አንድ አዋጅ ታውጇል። አርጤክስ የተባለ አንድ ንጉስ አንድ አዋጅ አውጇል። በ127 ሀገር አይሁዳውያን እንዲገደሉ የሞት አዋጅ ወጥቷል። ሃሌሉያ። በሆነ በታሪክ አጋጣሚ እቺ ሴት እቺ ምስኪን ልጅ ከልጃገረዶቹ መሃል ተቀላቅላለች፣ ከሴቶቹ መሃል ተቀላቅላለች እና እንዲህ የሚል ቃል አለ። መርዶክዮስም አክራቴዎስን ሂድና ለአስቴር እንዲበላት አለው፣ አንቺ በንጉስ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜን እንደሆነ ማን ያውቃል? ሃሌሉያ። እዚህ ክፍል ላይ በጣም ውስጤን የያዘው ለዚህ ጉባኤ ደግሞ ጌታ የተናገረኝ አንድ ቃል አለ፣ ቸል ብትይ የሚል ቃል። ሃሌሉያ። እስቲ አጠገብሽ ወይ አጠገብ ያለውን ሰው ትጨብጥና ቸል አትበል በለው። ሲሪየስ ቸል አትበል በለው። አንተ ውስጥ የከበረ መዝገብ አለ። ዝም ብትልም የማያንቀላፋ ጌታ አለ። የይሁዳ አንበሳ አንተ ውስጥ ተኝቷል። ስለዚህ ቸል አትበል። እያየኸው ቸል አትበል በለው እባክህን። ያ ጆሳንታ ካብራላ ቫዲያስ የሆነ ቸልተኛ ያረገ እንድናንቀላፋ ያረገ መንፈስ አለ። ዛሬ በኢየሱስ ይገፈፋል። ከዚህ ጉባኤ ላይ የሆነ እይታችሁን የሸፈነ ግርዶች ዛሬ ይነሳል። እንደገና አዲስ ኪዳን ላይ ሄደን ደግሞ አንደኛ ጢሞቴዎስ ምዕራፍ 4 ላይ እንዳለን። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 4 ከ11 ጀምሮ እንዲህ ይላል፣ ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። በትንቢት ከሽማግሌዎች እጅ በመጫን የተሰጠህን በአንተ ያለውን ጸጋ ቸል አትበል። ኤላባሳ ካፕራላባ ቸል አትበል። አሜን። ምን መሰላችሁ? ይሄ እዚህ ክፍል ላይ ጳውሎስ ጢሞቴዎስ ላይ ትንቢት ተናግሮበታል። ሽማግሌዎች ለጢሞቴዎስ ትንቢት ተናግረዋል፣ ግን ቸል ብሏል። ጢሞቴዎስ በሐዋርያት ጉዞ የተነሳ አገልጋይ ነው፣ መጋቢ ነው። በኤፌሶን ቤተክርስቲያን የተሾመ መጋቢ ነው። ይሄ ሰው ቸል አትበል እየተባለ ነው። ሃሌሉያ። መጋቢ ነው፣ ሹመኛ ነው። ግን ጳውሎስ ሲናገረው ቸል አትበል፣ አትዘናጋ። ሃሌሉያ። ዘመን አልቋል፣ አትዘናጊ። ወንድሜ ዘመን አልቋል፣ አትዘናጋ። ቸል የምትልበት ጊዜ አይደለም። በታሪክ አጋጣሚ አይደለም ዱባይ የመጣ ነው። አሜን ነው ወይ? ሃሌሉያ። እዚህ ቦታ እግዚአብሔር አምላክ ካመጣ ለሆነ ዓላማ ነው። ለሆነ ሰው መዳን ምክንያት ሊያረጋችሁ ነው።
ለሆነ ህዝብ መነሳት ምክንያት ሊያደርጋችሁ ነው። የሆነ ነብይ ሊነሳ ነው ከዚህ ጉባኤ። የሆነ ሐዋርያ ሊነሳ ነው ከዚህ ጉባኤ። ሃሌሉያ! እግዚአብሔር ህዝቡን በከንቱ አይሰበስብም። እግዚአብሔር ህዝቡን በከንቱ አይሰበስብም። የመሰባሰባችሁ ዓላማ ከገባችሁ ሃሌሉያ ኢየሱስ ጌታ ነው። የሆነ ከተማን የሚያናውጥ ቅባት በእናንተ ላይ ይመጣል። ከወሰናችሁ ከተማን የሚያናውጥ እሳት በእናንተ ላይ ይነሳል። የሚገርመው ነገር አንደኛ ጢሞቴዎስ ምዕራፍ 1 ሂዱልኝ ቁጥር 18 ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተነገረው ትንቢት በእርሱ መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። ሄራሻ ካፓራላባስ ጢሞቴዎስ ትንቢት ጠጥቶ ነው ያደገው። አሜን ነው ወይ? ለምን? መንፈሳዊ አባቱ ጳውሎስ ነው። ሃሌሉያ! ደግሞ ጳውሎስ ምን አለ? ይሄ አገልግሎት ስላለን አንታከትም አለ። የሚገርም ነው። ቆሮንቶስ የመሰለ ቤተክርስቲያን ብዙ ኃጢአት አሕዛብ ጋር እንኳን የሌለ ኃጢአት ያለበት ቤተክርስቲያን የዛ ሐዋርያ ሆኖ እየገፉት እየናቁት እግዚአብሔር ባንተ አይሰራም እያሉት ሃሌሉያ! ይኸውላችሁ በጣም የሚገርመው ነገር ቆሮንቶሶች የጳውሎስን ሐዋርያነት አይቀበሉም። ሁለተኛ ቆሮንቶስን ሲጽፍ የራሱ ባዮግራፊ ነው፣ የራሱ ግለ ታሪክ ነው። ምን አለ? ምዕራፍ 4 ላይ ይሄ አገልግሎት ስላለን አንታክትም አለ። ራሻ ዳናሞስ አገልጋዮች እየተመቻቸው አያገለግሉም፣ እየተገፉ ያገለግላሉ። በተቀባው ይገፋሉ፣ በአማኝ ይገፋሉ፣ በማያምን ይገፋሉ፣ በኑሮ ይገፋሉ። ይሄ ሁሉ እያለ ግን ይሄ አገልግሎት ስላለን አንታክትም አንታክትም። የሚገርም ነው። በአገልጋይ ህይወት የሚያልፈውን ችግር የሚያውቀው አገልጋዩ ብቻ ነው። ግን ጌታ ታማኝ ስለሆነ ህይወቱን ተቀብለዋል፣ ትዳሩን ተቀብለዋል፣ ልጆቹን ተቀብለዋል። ሰኪውር የምትሆነው ስታገለግል ነው። እግዚአብሔር አገልጋይ ነህ ካለ የአንተ ፕሮቪዥን ወይም ደግሞ አቅርቦት ከሰማይ ነው። ኪስ በደመና ነው። ጠባቂ ከሰማይ ነው ያለው። ሃሌሉያ! ሐዋርያ ሥራ ምዕራፍ 28 ላይ እንዲህ አለ። የሚገርመው ነገር ወደ ቄሳር ሲሄድ በቄሳር ፊት እንደሚቆም ጌታ ቃል ገብቶለታል። ትንቢት አለው ጳውሎስ እና መርከቡ ተናወጠች። አውላቂስ የሚባል አውሎ ንፋስ መጣና መርከቡን አናወጠው። እንዲህ አለ ጳውሎስ፣ የማመልከው አምላክ መልአኩን ልኮ ተናግሮኛል አለ። ራሻና ማስ መልአኩን ልኮ ተናግሮኛል አለ። ከናንተ መሃል አንንም አይጠፋም አለ። ከዚህ መሃል ማንንም አይጠፋም አለ። ለምን ሲባል ይኸውልህ አንተ የምትቀጥለው አምላክ በተናገረ ቃል እንጂ ሰው በተናገረ ቃል አይደለም። እግዚአብሔር እንዲህ አለው፣ የማመልከው አምላክ መልአኩን ጥሎ ማኮሻ ዲያና ማሳ መልአኩ መጥቶ ሹክ ብሎኛል። ምን ብሎ? መርከቡ ቢሰበርም አጠፋም፣ መርከቡ ቢሰበርም አጠፋም፣ ትሻገራለህ፣ ትሻገራለህ። የተቀባ ሰው ጠባቂው ከላይ ነው። አሜን። አሁን እኔ የምላችሁ ቅባት አለ። ጌታን ተቀብላችኋል። ምናልባት መጋቢዎች ናችሁ፣ ምናልባት ዘማሪዎች ናችሁ እንደ ዳኒ፣ ምናልባት ደግሞ በማይመች ሁኔታ ወንጌላውያን ናችሁ፣ ምናልባት ሚሽነሪዎች ናችሁ። በእናንተና ሰፈር ወንጌል ትሰብካላችሁ፣ በድብቅ የምታጠምቋላችሁ። ሃሌሉያ! እናንተ ዛሬ ቸል አትበሉ። አሜን ወገኖቼ፣ እህቶቼ ቸል አትበሉ፣ ቸል አትበሉ። ቀን ሳለ የላካችሁን ስራ እግዚአብሔር አምላክ ፈጽሙለት። ቀን ሳለ ፈጽሙ። ኢየሱስ ጌታ ነው። የሚገርመው እንዲህ ይላል፣ እዚሁ ክፍል ላይ እናነባለን። አንደኛ ጢሞቴዎስ ምዕራፍ 4 ላይ ያለውን ቃል እናነባለን፣ ደግመን እናየዋለን። ምክንያቱም ብዙ ጊዜ እንሰበካለን፣ ግን ፕሪንሲፕል የሆነ ነገር ማወቅ አለብን። ቸል አትበል ካለው በኋላ በሽማግሌዎች እጅ በመጫን የሰጠህን መንፈስ ቅዱስ ቸል አትበል፣ መልካሙን ጦርነት ተዋጋ። ኢየሱስ ጌታ ነው። ከዛስ ማደግ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር፣ ለራስህና ለትምህርት ተጠንቀቅ፣ በእነዚህም ጽና። ይህም ብታደርግ ራስህንም የሚሰሙንም ታድናለህ። ጢሞቴዎስ የተሾመው ለነፍስና ለስጋ ማዳን ነው። አስቴር ቸል አትበይ የተባለችው ከስጋ ሞት ነው። ቸል አለ ማለት ከስጋ ሞትም ያስመልጣል፣ ከመንፈስ ሞትም ያስመልጣል፣ ከዘላለም ሞትም ያስመልጣል። ሃሌሉያ! አንቺ ቸል ብቲ ማዳን ከሌላ ስፍራ ይሆናል። መርዶክዮስ ያለመናወጥ በንጉሱ ደጅ ተኝቶ ሃማ እየገላመጠው ውለታው ሳይከፈለው ግን አንድ አዋጅ ታውጆበታል፣ የሞት አዋጅ።
ያለመናወጥ የምትቆመው ያለመናወጥ በአንድ ስፍራ የምትቆመው ከሰማኸው ከአምላክ ቃል የተነሳ ነው። ዛሬ ይኸውላችሁ ጠላታችሁን የሚገለብጥ የአምላኬ ቃል በእናንተ ላይ ይመጣል። የራሳባጋስ ደስ ትላላችሁ። አሜን ስትሉ ደግማችሁ አሜን። ኤላዶስ አጋቦያ ሃሌሉያ ሃሌሉያ ሃሌሉያ። ዛሬ ጌታ ምስክሬ ነው። ጠላት መንገድን የዘጋ በኢየሱስም ይነሳል። ቀባሪህን ቆመህ ትቀብራለህ። ቀባሪህን ቆመህ ትቀብራለህ። በጌታ በኢየሱስ የእግዚአብሔር ቃል ሲናገር ሃማም ይላል አዝኖ አቀርቅሮ ሄደ ይላል። ጠላት ዛሬ አዝኖ አቀርቅሮ ይሄዳል። ሃሌሉያ። በየዋህነት የተከተልከው ጌታ ያስመልጥሃል፣ ያስመልጥሻል። እስቲ ቀኝ እጃችሁን ልባችሁ ላይ አርጉና አመልጣለሁ በሉ። አርሶባያና ማራላቦስ ብሪላቫሳ ካብራላቫዲና ላቦስ ቤሎጆስ ማሃዲና ማንዶራ ባህዲያ ሳንታቦሬ ላቦራ ላባ ከዘር ማንዘር የመጣ የጠላት እርግማን ዛሬ ይገልበጥ፣ ይገልበጥ በኢየሱስ ስም። ይራጆና ማራላቦስ የኔ ጌታ በጌታ በኢየሱስ ስም ፈዛዛ ያረገ መንፈስ፣ ፈዛዛ ያረገ መንፈስ፣ ዳተኛ ያረገ መንፈስ፣ ክርስቶስን ያቃለለ የጠላት ኃይል፣ በጆሮአችሁ ድምጽ ያሰማችሁ ጉልበት ዛሬ በኢየሱስ ስም ይገልበጥ፣ በኢየሱስ ስም ይገልበጥ። ቸል አትበል። ሃሌሉያ። አንደኛ ጢሞቴዎስ ምዕራፍ 1 ላይ እንዲህ ይላል፣ መልካምን ጦርነት ተዋጋ ይላል። ቸል የማይል ክርስቲያን መልካም የሚባል ጦርነት አለ። ጦርነት ብሎ መልካም ይለዋል። አሜን፣ መልካም ይለዋል። ስለዚህ አንድ የምንጋደልለት መልካም የሆነ ውጊያ አለ ማለት ነው። ሃሌሉያ። በእውነት እንደ ዘልማድ ከመጣችሁ ዛሬ በኢየሱስ ስም ልባችሁን የሚለውጥ የአምላኬ ቃል መጥቷል። ጦርነት መልካሙ ነው አያውቅም፣ ግን ንጉሱን አስቀድመ ስትዋጋ ያ ውጊያ መልካም ይባላል። ለምን ሲባል አለቆች ሰራዊት በሰማይ ያሉ ጸሎትህን የሚከለክል መውጣት መግባትህን ሁሉ የሚገዳደር ኃይል ባለበት ላይ ነው የምትንቀሳቀሰው። ስለዚህ ውጊያ አለብህ። በእውነት ልንገራችሁ ያመናችሁት ጌታ ከጠላት ሁሉ ያስመልጣል። አሜን። ግን ከጠላት ነፃ የሆነ ቀጠና የለንም። ሃሌሉያ። እንዋጋለን፣ እናሸንፋለን። ሃሌሉያ። ለምን ሲባል እኛ የምንዋጋው መንፈሳዊ ነው። ኢየሱስ ጌታ ነው። የጦር ዕቃችን ስጋዊ አይደለም። አሜን። ደግሞ መጋደላችን ከስጋና ከደም ጋር አይደለም። ስለዚህ አይኔ ይከፈታል፣ ጠላትን ታያለህ፣ ትገለብጠዋለህ። ጮክ ብላችሁ አሜን በሉ ባካችሁ። መንገድን የዘጋ ይታያል፣ በኢየሱስም ትገለብጠዋለህ። ጠላት ተኮር ጸሎት ብዙ ጊዜ ሰዎች ደስ አይላቸው። ሃሌሉያ። ግን አንድ የከበበ አለ። ያ ከበባ የሚበተነው በአምላኬ ኃይል ነው። በጌታ በኢየሱስም ጌታ ሆይ የታጠቁ ሰራዊቶች ስለሚነሱ አመሰግናለሁ። ቅባት ያለባቸው የሰማይ አጀንዳ ያለባቸው ስላሉ አመሰግናለሁ። ቸል ማትለው ውጊያ ስላለ ነው። ወንድሜ ልንገርህ፣ ቸል ማትለው ውጊያ ስላለ ነው። አንተን ሲያቅተው ሚስትንም ይዋጋል፣ ሚስትን ሲያቅተው ልጅንም ይዋጋል። 24 ሰዓት ሙሉ የጠላት ሰራዊት ጭፍሮቹን አሰማርቶ አንተን ሊወጋ ከቦሃል። ካንቀላፋ ትመታለህ። ስለዚህ ቸል አትበል። ለመጸለይ ቸል አትበል። ትውልዱን ቸልተኛ ያደረገ መንፈስ አለ። በእውነት ነው የምላችሁ። ክርስትናኛ ይወላችሁ የሆነ በአጋጣሚ አይደለም እዚህ ጋር የቆም ነው። ዮሐንስ እንዳለ ምን አለ? የቀመስነውን ያየነውን የዳሰስነውን ጃና ማሳኮራ ላባስ ኢየሱስ ያበላል እምላችሁ አብልቶኝ ነው። ኢየሱስ ያስመልጣል እምልህ አስመልጦኝ ነው። አሜን ነው ወይ? ለምዶብን አይደለም እዚህ ጋር የምንጮኸው። የሆነ የጠላት ቅጥር ሲፈርስ አይቻለሁ። የሆነ የጠላት አጀንዳ ሲገለበጥ አይቻለሁ። የጠላት ጉባኤ ሲፈታ አይቻለሁ። ስብሰባው ሲበተን አይቻለሁ። ነው ሻዲና ላባ ሶጎቦራ ላባ መጽሐፍ እንዲላ ዘዳግም 9 ላይ እግዚአብሔር አምላክ እንደሚባላ እሳት ሆኖ ከፊት ያልፋል። እግዚአብሔር አምላክ እንደሚባላ እሳት ሆኖ ከፊት ያልፋል። ስለዚህ የዔናቅ ልጆች አትፍራቸው አለው። ሃሌሉያ። ይኸውልህ ከተሞቻቸው ተመሽጎ ሊሆን ይችላል፣ ግን አትፍራቸው። የዔናቅ ልጆች ቁመት አላቸው፣ ግን አትፍራቸው። ለምን ሲባል እግዚአብሔር አምላክ እንደሚባላ እሳት ሆኖ ከፊት ያልፋል፣ ጠላትን ያጠፋልሃል። ሁለተኛው ቸል አትበል ካለው በኋላ እጆቼን በመጫን በአንተ ውስጥ ያለውን እምነት አቀጣጥላለሁ። የሚገርም እኮ ነው።
እጆቼን በመጫን አንተ ውስጥ ያለውን እምነት አቀጣጥላለሁ። ስለዚህ ክርስቲያን በመንፈስ የሚቃጠል መሆን አለበት። አሜን ነው ወይ? ቃል እየሰማ ፍዝዝ የሚያደርግ መንፈስ ዛሬ በኢየሱስ ስም ይነሳ። የእግዚአብሔርን ቃል ያቀለለባችሁ በኢየሱስ ስም ይወጋ፣ ለዘላለም ይወጋ በኢየሱስ ስም። አንድ ቃል አለ ደስ የሚለኝ። እስጢፋኖስም ይላል በሸንጎ መካከል ፊቱ እንደ መልአክ ሆኖ ተለወጠ ይላል። ሃዶስ ሳንታ ካቦራ ላባ እስጢፋኖስም በሸንጎ መካከል ፊቱ እንደ መልአክ ተለወጠ ይላል። አብለጨለጨ ይላል። ሃሌሉያ! ለምን ሲባል የሚናገርበት መንፈስ ከሰማይ ነው። ወንጌል ያለ መንፈስ ቅዱስ ኃይል በኢየሱስ ስም አይሰበክም። አሜን ነው ወይ? ዛሬ በጌታ በኢየሱስ ስም በአንደበታችሁ ቃል ላይ ጌታ ምልክት ያደርጋል። ስትናገሩ የሚሆን ነገር አለ። በአንደበታችሁ ቃል ላይ በጌታ በኢየሱስ ስም የእግዚአብሔር ኃይል ይከብዳል። የሆነ ሰው ከቀስት ያመልጣል። የሆነ ሰው ያመልጣል በኢየሱስ ስም። ሮቻና ማጋዶላ ባያሶባ የሆነ ሰው ከድብቅ ጦር ያመልጣል። ዳዊት አንድ ክፍል ላይ እንዲህ አለ፣ ለሚፈሩ ከቀስት ያመልጡ ዘንድ ምልክትን ሰጣቸው ይላል። ሃሌሉያ! የሆነ ሰው በምልክት ያመልጣል። በምልክት የሚያመልጥ ሰው አለ በኢየሱስ ስም። ጃሞስ ሳንታ ኮራ ላባያ ሎባያ ሶጎቦ አሜን ሮላ ላባራላ ቦላ ላቦስ ኢየሱስ። ሶስተኛ ማደግህ በነገር ሁሉ እንዲገለጥ ይሄን አስብ ይላል። ማደግህ በነገር ሁሉ እንዲገለጥ ደግሞ አንድ ክፍል ላይ በኢየሱስ ክርስቶስ ጸጋና እውቀት እደጉ ይላል። አሜን። በጸጋውና በእውቀት ማደግ አለባችሁ። ኢየሱስ ጌታ ነው። ካላደክ ቸል ትላለህ። ካላደክ ዳተኛ ትሆናለህ፣ ዝንጉ ትሆናለህ። አሜን። እንዲያውም ኢዮብ ላይ አንድ የዝንጉ ሰው ተስፋ ይጠፋል ይላል። የሚዘነጋ ሰው፣ የማያስታውስ ሰው። ጢሞቴዎስ እኮ ትንቢት ጠግቧል። የሰማኸው ትንቢት ኃይል ከሰማይ መጥቶልህ አንተ መጋቢ ነህ። በአንተ አልፎ እግዚአብሔር አምላክ ለመንግስቱ የሚሰራው ስራ አለ። ግን ጳውሎስ እመክርሃለሁ ቸል አትበል። ጳውሎስ የሚገርማችሁ ነገር በሮም አደባባይ ላይ ሆኖ በወህኒ ቤት ሆኖ ነው ደብዳቤውን የሚጽፈው። 3 መጽሐፍት አሉ። ምናልባት ዕውቀት የምትወዱ ሰዎች ቲቶ፣ አንደኛ ጢሞቴዎስ እና ሁለተኛ ጢሞቴዎስ መጽሐፈ መጋቢያን ይባላሉ። ለመጋቢዎች ጳውሎስ የጻፈው ነው። አሁን እኔ የሚገርመኝ ለአንድ መጋቢ ነው ቸል አትበል እየተባለ ያለው። እንዲያውም አንድ ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 3 ላይ ብዘገይ ግን ወደ አንተ እንድመጣ ናፍቄያለሁ አለው። የሚገርማችሁ አላገኘውም። ጳውሎስ ሞተ፣ መንፈሳዊ ልጁን ሳያገኘው ሞተ። ብዘገይ እንኳን ወደ አንተ እንድመጣ ናፍቄያለሁ ልጄ ጢሞቴዎስ ሆይ፣ ግን ብዘገይ በእግዚአብሔር ቤት ማደሪያ እንዴት እንደምትኖር እመክርሃለሁ። ቤቱ የእውነት ነው አለው። አሜን አሜን። ቤቱ የእውነት ነው አለው። እስቲ ቤቱ የእውነት ነው በሉ። እውነት ደግሞ ኢየሱስ ነው። አሜን። ምን አለው ጳውሎስ ለጢሞቴዎስ? መጋቢ ነኝ ብለህ እንደ ልብህ እንዳትሆን፣ ብዘገይ ወደ አንተ እንድመጣ ናፍቄያለሁ። ድንገት ግን ሞት ቢቀድመኝ ኑዛዜ እኮ ነው አይገርምም? ብዘገይ ግን በእግዚአብሔር ቤት ማደሪያ እንዴት እንደምትኖር እወቅ። እንደ ልብህ እንዳትሆን፣ ተረከዝ እንዳታነሳ። ሃሌሉያ። የሆነ የኔ ርስት አለ እያለው ነው። ድካምን ሁሉ ተሸክሜ አምኜን ያቆምኩ እያለው ነው። እስቲ አሜን። ይሄን ሰው ነው ቸል አትበል የሚለው። እጆቼን በመጫን በአባትና በአያትህ በሎሄድ የነበረውን እምነት አቀጣጥላለሁ። መንፈስ ገብቶብሃል። አንተ ዘር ላይ እርግማን የለም። አንተ ዘር ላይ ክብር አለ በኢየሱስ ስም። ስለዚህ ያ ትንቢት መቀጣጠል አለበት። የሰማኸው ቃል መቀጣጠል አለበት። የጋን መብራት መሆን የለብህም ነው እያለ ያለው። መናገር አለብህ። ወገኖች የማትናገሩ ከሆነ እናንተ ውስጥ ያለውን ፖቴንሻል ማንም አያውቅም። ማንም አያውቅም። አንቺ ውስጥ ኃያል የሆነ ትንቢት እያለ፣ አንተ ውስጥ ኃያል የሆነ ቅባት እያለ እጅህን ጭነህ ለመፈወስ ብትጸልይ የሚከስ የለም በሰውየው ባይፈወስ። ካንተ ግን የልብ መሻትን ጌታ ያየዋል። ቸል አትበል። ፎስ በእጃችሁ ላይ ያላችሁ ሰዎች፣ ቃል ያለባችሁ ሰዎች ቸል አትበሉ ወገኖች። ጸልዩ። ምክንያቱም ወንጌል የሚሰፋው በእናንተ ነው።
ወንጌል የሚሰፋው ባንቺ ነው፣ ባንተ ነው፣ በኔ ነው። ሃሌሉያ። ቸል አትበል። አሜን። ሌላው ሐሳብ እዚሁ ክፍል ላይ ምን ይለዋል? ተጠንቀቅ ይለዋል። ለራስህና ለትምህርትህ ተጠንቀቅ፣ በእነዚህም ጽና። ይህንን ቃል ባላካፍላችሁ እኔ አንድ ሐሳብ አስባለሁ። ሰዎች ወደ ጌታ እግዚአብሔር አምላክ መቼ እንደሚሰበስባችሁ አይታወቅም። በተለይ አገልጋዮች፣ ሁላችንም አማኞች ሞትኛን የሞት ፍርሃት የለብንም። አሜን። ደግሞ በዘመን እኩሌታ የሚገባ ሞት በኢየሱስም ዛሬ ይሰበራል። እስቲ አሜን። አሁን ጠላት የሚበላውን ብቻ እያሳየን በሰማይ ቤት እንዳለ አባታችን ሳያፍርብን ከተማ እንዳዘጋጀልን ኤራሻዳናሞስ እንደዚህ የሚሰበክ ወንጌል የለም አይደል? ዱባይ ላይ እንደ የለም ትወርሳለህ ትሞታለህ የሚባል ስብከት አለ። መጀመሪያ ሞትን በሚመስል ሞት ሞታችኋል አይደል የሚለው ቆላስያስ ላይ። ስለዚህ በላይ ያለውን አስቡ። ክርስቲያን እኮ ሞቷል፣ ለመሬት ጉዳይ ሞቷል አይደል እንዴ? አልሞተም እንዴ? ሌላ ጣጣ ውስጥ ገባሁ። እሺ ቸል አትበል። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንዲህ የሚል ሐሳብ አለ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ። አሜን። የሚገርመው ነገር አስምሎት ነው። በኢየሱስ ስም እነግርሃለሁ፣ ቃሉን ስበክ። ቃል ስሰብክ የሚያይ አለ። በሕያዋንና በሙታን ሊፈርድ ባለው ጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። በመገለጡና በመንግስቱ በኢየሱስ ስም እመክርሃለሁ። ቃሉን ስበክ፣ በጊዜውም ያለ ጊዜውም ጽና። እስቲ ጸናለሁ በሉ። ጮክ ብላችሁ ጸናለሁ በሉ። ዛሬ በጌታ በኢየሱስ የሚያጸና ቅባት በላያችሁ ላይ ይምጣ። ወደ ፍጻሜ የሚያስቸኩል የአምላኬ ጉልበት በላያችሁ ላይ ይምጣ። ኤራጃና ማሶብራ ላቫዲያስ። የሚገርመው ነገር ቸል የማይል ሰው ፍጻሜውን ያገኛል። አሜን። እስቲ ከፍጻሜ ጋር አገናኛለሁ በሉ። አንድ ክፍል ላይ ዕብራውያን 8:5 ላይ ሙሴን እግዚአብሔር እንደተናገረው ዕብራውያን ላይ ያለው ሐሳብ ነው። የዕብራውያን ጸሐፊ ሙሴን ኮት እያደረገ ነው የሚናገረው። ያየኸውን ክብር ስላየኸው ክብር ኃላፊነት አለብህ ይለዋል። ለተገለጠልህ ሁሉ የሰማውን ሁሉ መፈጸም አለብህ ይለዋል። ትንቢት የሰማ ሰው የእግዚአብሔርን ክብር ያየ ሰው ዳተኛ መሆን የለበትም። አሁንም መልሼ የምነግራችሁ ቸል አትበሉ። አሜን ነው ወይ? ጨብጥና ቸል አትበል በለው እባክህ አጠገብ ያለውን። ራሶ ባያዳቦስ ለመሰላችሁ ክርስትና ኢየሱስ ትርፋችን ብቻ ሳይሆን ትምክታችን ነው። የኛ ትሬጀር የኛ ሀብት ኢየሱስ ነው። አሜን ነው ወይ? እስቲ ኢየሱስ ሀብቴ ነው በሉ። የሆነ የጠላት ጉልበት ዛሬ በኢየሱስ ይገለበጣል። ራሳቫ ጎራ ላቫዲያስ እቺን ቤተክርስቲያን የሚቋቋም ጂኒ ዛሬ ይመታል። ባራላባስ ያንዳንዶቻችሁን ትዳር ያዛለ በጌታ በኢየሱስ ዛሬ ይገለበጣል። እስቲ ቀኛችሁን ከፍ አድርጉ። ያላገባችሁ ሰዎች ያላገባችሁ ሰዎች እጃችሁን ልይ ትቆሙልኝ። ቁሙ። ያላገባችሁ ቁሙ እና እንጸልይ። ራሶ ፕራላቫዲያስ ጉባኤው ቀኙን አንስቶ ወደ እነሱ ይጸልያል። የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ስም ሰው ብቻውን ይሆን ዘንድ መልካም አይደለም ተብሏል። በጌታ በኢየሱስ ትዳራቸውን እንዳያገኙ አጋራቸውን እንዳያገኙ የሚዋጋቸው የጠላት ጉልበት ለዘላለም ይገልበጥ። በጌታ በኢየሱስ ዛሬ ይመታ። በኢየሱስም ይመታ። ከበባው ይበተን በኢየሱስ ስም። ዘራቸውን ተከትሎ የመጣ እርግማን ዛሬ ይወጋ። ዘራቸውን ተከትሎ የመጣ እርግማን ዛሬ ይወጋ። በኢየሱስም ይመታ። አባቶይ ድንቅና ተአምራትህ ምልክት ስለምታረጋ አመሰግንሃለሁ። አመንን በኢየሱስ ስም። አጨብጭቡ። እልልታ ምስጋና ለአምላካችሁ አስገቡ። ጽና አለው። የሚጸና ሰው እስከ ፍጻሜ ይሄዳል። ዳንኤል አንድ ክፍል ላይ እንዲህ አለ፣ አንተ ግን ጽና፣ አንተም ታርፋለህ፣ በዘመኑ ፍጻሜ በዕጣ ክፍልህ ትቆማለህ። አሜን። ወደ ፍጻሜ የሚቸኩል ሰው
እጣ ክፍሉን ያገኘዋል። የትንቢቱን ፍጻሜ ያገኘዋል። ሃሌሉያ። ዛሬ ያታገላችሁ በህይወቴ እግዚአብሔር ሆይ አጀንዳ ምንድነው? ጌታ ሆይ አጀንዳ ምንድነው? እድሜ ያለቀ ያላችሁ ሰዎች በኢየሱስ ስም ከእግዚአብሔር አጀንዳ ጋር ትገናኛላችሁ። ከእግዚአብሔር ሐሳብ ጋር ትገናኛላችሁ። ከጌታ ሐሳብ ጋር ትገናኛላችሁ። እስቲ ቸል አልን በሉ። ቸል አልን በሉ ባካችሁ። ሞገስ ላያችሁ ላይ ፈሶ ጌታ ተናግሯችሁ ዳተኛ የሚያደርገው ጂኒ እንቅልፋ የሚያደርጋችሁ መንፈስ ዛሬ ይነሳል። ይኸው በጌታ ያለነውን እንቅልፋ እንዳንጸልይ እንቅልፍ በላያችን ላይ የሚጥል ዛንተው ፕራላ ቫዲያስ አስተውለን የእግዚአብሔርን ቃል እንዳናጠና ባይብል ስተዲ እንዳናረግ ጠዋትና ማታ ቃሉ እንዳናሰላስል ከጌታ ጋር ፌሎሺፕ እንዳናረግ የሚታገላችሁ አውሬ ዛሬ ይመታል። ለምን መጽሐፍ ሲናገር ቃሉን ልኮ ፈወሳቸው ነው የሚለው። ቸል አትበል ብለዋል ጌታ ዛሬ። ቸል አልልም በሉ እስቲ ጮክ ብላችሁ ቸል አልልም በሉ ባካችሁ። ይሄን ያንተ ቸል አለ ማለት የሚሰሙህን ታድናለህ አለው ጢሞቴዎስን። የሚሰሙህን ታድናለህ። ሃሌሉያ። እግዚአብሔር አምላክ ለነገረህ ትንቢት ቸል ካላልክ ከተነቃቃህ መንፈስህ ከተቃጠለ በጸጋና በቃል ካደግ ጢሞቴዎስ ሆይ አንተ መጋቢ ነህ። የሚሰሙህን ታድናለህ። ዮሳካ ፕራላባ ኢየሱስ ማጆራላ ባራላቦስ ዛሬ ይውላችሁ ይሄ ሬማ የሆነ ቃል የሚያሻግራችሁ ቃል ነው። አሜን ነው ወይ? አሁን ይውላችሁ የአስቴር ሞገስ በእናንተ ላይ ይምጣ ቢል ይሄ ቃል ይፈጸማል። ሞገስ ከተቀበልክ በኋላ ግን ሞገሱን ቸል ካልከው ዋጋ የለውም። ትንቢትህን ሰማህ፣ ትንቢቱን ቸል ካልከው ዋጋ የለውም። ብዙ ሰው ትንቢት አለው። ጆንያም ያክል ጆንያ ሙሉ ትንቢት ተሸክመ ብትሄድ አንተ ግን ካንቀላፋህ አታስፈጽመው። አሜን። አሁን ይውላችሁ በደንብ ነው ከተነጋገርን በደንብ ነው የምንነጋገረው። ለምን መሰላችሁ? ብዙ ሰው ምን ተሰበከ ሲባል አያውቀውም። ደጅ ላይ ጠብቃችሁ ጥናት ብታካሄዱ ከ20 ሰው ምናልባት 5 ሰው ነው የስብከቱን ርዕስ የሚያውቀው። ግን ትንቢት ከሆነ ግን ያስታውሰዋል። የአጋንንት ስም ያስታውሳል። የወጣው ቡዳ ነው አዱ ከርቤ ነው ያስታውሰዋል። ግን የሚያሻግረን እግዚአብሔር ቃል ነው። አሜን ነው ወይ? እስቲ ጮክ ብላችሁ አሜን በሉ አካችሁ። ኢየሱስ ማን ነው? ሃሌሉያ። ዛሬ እንጸልያለን። አሜን። ሰዓታችሁን አልይዝም። እግዚአብሔር አምላክ የሚያነቃ መንፈስ የሚያነቃ ክብር በላያችን ላይ ያመጣል። አሜን ሃሌሉያ። እንጸልይ።